ታውቃለህ መርዙ ምን ነው በገደለ ብዬ እንደምናደርግሽ ደሞ መርዙ የሚሆን ቀስ በቀስ ይገላል። ምንድነው ስትይ የሰማሁሽ? ነገሩን ይፋ አደረግሽው ማለት ነው? እባክህ ከፊቴ ዞር በልልኝ። ያንተን የውሻ ጩኸት መስማት አልችልም። እሺ አንቺ ደደብ፣ ሳሚን መርዙ ቀስ በቀስ እንደሚገለው ስትናገሪ ሰምቼሻለሁ። ምን አይነት ጭራቅ ነሽ? ለሳሚ ሞት ትመኛለሽ? ሰማኛለህ? ካስፈለገ ራሱ አንተንም ምን ጨርሽዋ? ተናግሬያለሁ ሰውዬ። ምን እኔንም መርዝ ትሰጪኛለሽ? እንደዛ ነው አይደል? አንቺ ግን ካየኋቸው ሰዎች ሁሉ የተለየሽ ጭራቅ ነሽ። አንተ ግን በማያገባክ እየገባ ራስን እሳት ውስጥ እየጣድክ ነው። እሺ ደግሞ ከዚህ በላይ ባታበሳጨኝ ጥሩ ነው። ትሰምኛለሽ? ምን አለ ጆሲቤ? በቁመሽ ባልቀብሽ። ዝም በል እባክህ። የሆንክ ጅል ማን እንደሆነ በቅርቡ የምታየው ይሆናል። ከአንተ ጋር ቆሞ ማውራት ራሱ በጣም ነው ያንገሸገሸኝ። እሺ ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁልኝ? ደህና ናችሁ ወይ? አለን አልሐምዱሊላህ። ዛሬም እንግዲህ ያው እንደ ሁልጊዜው በአዲስ ቪዲዮ መጥቼላችኋለሁ ውድ ቤተሰቦቼ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ወደ ቻናሌ ተቀላቀሉ። ሀሳብና አስተያየታችሁን በኮሜንት ጻፉልኝ ውድ ቤተሰቦቼ። ስለምታበረታቱኝ በጣም አመሰግናለሁ። እንግዲህ ሀሴት ድራማ ይዤላችሁ መጥቻለሁ። ሀሴት የአሁኗ ደግሞ ሰላም ማለት ነው። ሰላምና ሳሚ እንግዲህ የሰላምን የልጅነት ህይወት የእናቷንም የቀጠፈውን አውሬ የሆነ ሰው ለፍርድ ለማቅረብ እየታገሉ ነው ያሉት። ደግሞም ትግላቸው ወደ ፍሬነት እያፈራ ነው። ምክንያቱም አሁን ላይ ሰላም በጣም ደስተኛ ነች። ይህም የሆነው አቶ ግርማና ሜሮን እርስ በርሳቸው አሁን እየተባሉ ነው። ሁለቱም አብረው እቅድ እያቀዱ ሰላምን ሲጎዷት እንደቆዩ ግልጽ ነው። አሁን ላይ ግን ሰላም እንግዲህ ያው ከሜሮን የተማረችው ነገር ቢኖር ያልሆነውን ነገር ሆነ ብሎ ራስን ማዳን ስለሆነ ራሷን ለመከላከል ስትል ያልሆነውን ነገርም ቢሆን ተናግራ ሜሮንንና አቶ ግርማን ጀርባ ለጀርባ እንዲቆሙ አድርጋቸዋለች። አሁን የሳሚ አባት አቶ ግርማ ሜሮንን በጣም ጠልቷታል። ምክንያቱም ሰላም ከቤት እንድትወጣ ስለማይፈልግ፣ ሰላምም ያው ከሳሚ ጋር ዶክሜንቱን ለመፈለግ አቶ ግርማ ክፍል ገብተው እያለ ድንገት አቶ ግርማ ስለመጣባቸው ከዛ ማምለጫ ዘዴ ስታጣ ቆም ብላ ስታስብ ክፍል ውስጥ የገባሁት ሜሮንን ፈርቼ ነው ልታንቀኝ ነበረ ብላ በተናገረችው ነገር እሱም እንዴት ብደፍር ነው አንቺን የምትነካብኝ ብሎ አጋጊ ዘራፍ አለ። እናም ሜሮንን በፍጹም እንደዚህ አይነት ነገር አላደረኩም ብትል ያው እንግዲህ እንደሚታወቀው እሷ ውሸታምና በጣም ኃይለኛ መጥፎ ሰው ስለሆነች ማንም ሰው ሊያምናት አይችልም። የራሷ ባል እንኳን ራሱ ሳሚ አያምናትም፣ እውነትም የምትታመን ሰው ስላልሆነች። እናም በዚህ ምክንያት ደግሞ ያው እንግዲህ ሰላምን አምኗል አቶ ግርማ። እናም ካሁን በኋላ ሰላምን አንድ ነገር የሚረብሻት ነገር ካደረግሽ ወይውልሽ ብሎ ሜሮን ላይ ስቶባታል። ሜሮንም በዚህ በጣም ተናዳለች። ምክንያቱም ክብሯ እንደተነካ እየተሰማት ነው። እንዴት ለቤት ሰራተኛ ብሎ እኔን እንደዚህ ይለኛል? በዛ ላይ ደግሞ እሱ ከሰላም ጋር እንዲሆን እኔ ነበርኩኝ እስካሁን ድረስ ሳቀድለት የነበረው። እንዴት ሰላም ያለችውን አምኖ እያለች በአቶ ግርማ በጣም እየተናደደች ነበርና ሰላምንም ሄዳ አንቃ እንዴት ተዋሻለች ስትላት፣ ሰላምም አንቺ አስተማርሽኝ ይሄንን ስለሆነ ነው እያለች አፌዘችባት። በዛም በጣም ተቃጥላ በጥፊ ስትመታት ሳሚ ድንገት ደርሶ ሳሚም እሷን በጥፊ መቷት። ከዛም እያበደች ክፍሏ ሄዳ ተቀመጠች። ከዛም ትንሽ ቆይቶ ይቅርታ ሊጠይቃት ቢሄድም በፍጹም ይቅርታው እንደማትቀበልና እሷን ዝቅ አድርጎ እንዳሰባት ስለተናገረች ሳሚም እንግዲህ ይቅርታዬን ካልተቀበልሽ ምንም ማድረግ አልችልም፣ የራስሽ ጉዳይ ብሎ ወጥቶ ከክፍሉ ሲሄድ ምን ነው ያመርዝ በገደልህ ኖሮ እያለች
ስትፎክርበት ድንገት ጆሲ ሰምቶ ይመጣና አንቺ ሳሚን ነው እንደዚህ ያልሽው? አንቺ ምን አይነት ሰው ነሽ? አንቺ ግን ምን አይነት ፍጡር ነሽ? እያለ በጣም እየተናደደና እየተበሳጨ ሲገባ አንተ ውሻ አትጮህ፣ ሂድ ከዚህ፣ እንኳን እሱን አንተንም ቢሆን አልለቅህም እያለች እሱም ላይ ትፎክርበታለች። እንግዲህ እንደሚታወቀው ከዚህ በፊት እሱን አስገድላለሁ ብላ የቀጠረቻቸው ሰዎች እሷን ራሷን ደብድቧት ደም በደም ሆና ወደ ቤት ተመልሳለች። አሁን ደግሞ ለሳሚ አባት እና ለሳሚ ገዳይ ቀጥራለች። ሳሚ የሰጠችው መድኃኒት መርዝ እንደሚገድል እና ምህረትም አልፈልግም ሀሳቤን ቀይሬያለሁ እንዲገለው ነው የምፈልገው ብላ ለሰጣት ሰው ስትደውል የሰጣትም ሰው ይገለዋል፣ አታስቢ፣ ሐኪም ቤትን ብሄድ አይድንም ብሏታል። የጭካኔ ጥግ ባሏን እንግዲህ ለመግደል የምታስብ አረመኔ ሴት። ጆሲ ሁል ጊዜ እንደሚለው አንቺ ማለት እኮ ሰይጣን እንኳን የሚቀናብሽ የሰይጣን ቁራጭ ነሽ ይላታል። እውነት ነው፣ ይሄ ምንም ጥያቄ የለውም። ሰይጣን የሚቀናባት የሰይጣን ቁራጭ ማለት ናት። ነገር ግን አሁንም ቢሆን አትመከርም። ምን ልትሰሪ ደወልሽ? ለምንድን ነው የደወልሽው? እያለ የምትቀጥረው እንኳን ቅጥረኛ ሲያናግራት በስነ ስርዓቱ አይደለም። እሷ ግን በፍጹም ችግር የለውም አዲስ ስራ ይዤልህ መጥቻለሁ እያለች ያላትን ሁሉ ሰዎችን በመጉዳትና ሰዎችን በማስገደል ትጠቀምበታለች። ሰላምና ሳሚ አሁን አዲስ እቅድ ይዘዋል። ማንም ሰው በሌለበት ቦታ ገብተው ያንን ዶክሜንት ከወሰዱ በኋላ አባቱን ለፍርድ እንደሚያቀርቡ። በእርግጥ በሜሮን አሁን ባለችበት ሁኔታ ሳሚና ሜሮን አብረው የሚቀጥሉ አይደሉም። ደግሞም እኮ ሳሚ ስለ ሜሮን ስለማያውቅ ነው እንጂ የእውነት መርዝ የሰጠችው እሷ እንደሆነች ሲያውቅ በፍጹም ሊያስባት ሁሉ አይችልም። ደግሞም ማወቁ አይቀርም። ነገር ግን አሁን ሜሮን ከሁሉም ያጣችውና ነው የምትቀረው። አቶ ግርማም ጋር አብራ የምታቀደውን እና የምታሴረውን መጥፎ ሴራ ከዚህ በኋላ የዚህ የመጥፎ ድርጊቱ አጋር እንኳን አይኖራትም። በሌላ በኩል ደግሞ ባሌ የምትለውን ሳሚንም ቢሆን ያው አሁን በራሷ ክፋት አጥተዋለች። እሷ አሁን ወደ የትም የማትንቀሳቀስ ሆና ቀርታለች። ምክንያቱም ደግነት ለራስ ነው። ሜሮን ራሷ በቆፈረችው ጉድጓድ ራሷ እየገባችበት ነው። ሳሚ በእርግጥ ሜሮንን ይወዳት ነበር። ነገር ግን ይሄ መጥፎ ባህሪዋ ፍቅሩን ራሱን እያስጠላው ነው። ሰላም ደግሞ በተቃራኒ እንደሚያስባት ሰራተኛ ብቻ ሳትሆን እሷ በሐዋሳ ዩኒቨርሲቲ የኢንጂነሪንግ ምሩቅ እንደሆነች እና በውስጧ እንዴት የተበደለች ከህፃንነት ጀምሮ መጥፎ ስሜት ያደረባት ሴት፣ ያንን ደግሞ ያደረገው የእሱ አባት መሆኑ ሌላ እንደገና ደግሞ ትልቅ ትኩሳት ሆኖበታል። እናም ሳሚ ሰላምን ከዚህ በኋላ ምንም አይነት ነገር ቢፈጠር እንዳትደብቂኝ፣ በህፃንነትሽ አባቴ ያደረሰብሽ በደል በቂ ነው፣ ከዚህ በኋላ በምንም ምክንያት እንድትበደይ አልፈልግም እያለ እየደጋገመ እየነገራት ነበር። እሷም ሳሚ እንደዛ ስላላት በጣም ደስተኛ ሆና ሳሚ ከአንተ ምንም ነገር አልደብቅም፣ ነገር ግን አንተ በእኔ ምክንያት አሁን ከሚስትህ ጋር እንዳትጋጭ ሂድና ይቅርታ ጠይቃት ብላ ይቅርታ እንዲጠይቃት እና እንዲስማሙ ሰላም ወደ ሳሚን ወደ ሜሮን ልከዋለች። ያው እሷ ይቅርታውን ባትቀበልም እንኳን እና ውድ ቤተሰቦች እንግዲህ ሀሴት ድራማ የዛሬው ፓርቲ የሚመስል ነበር። በቀጣይ በአዳዲስ ቪዲዮዎች በጥሩ ጥሩ ስራዎች ተመልሼ አገኛቸዋለሁ። ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ወደ ቻናል የተቀላቀሉ ውድ ቤተሰቦች፣ ያው እንግዲህ አሁን ወደ 10,000 ሰብስክራይብ እየሄድን ስለሆነ
አስገቡኝ። ውድ ቤተሰቦቼ ስለምታበረታቱኝ አመሰግናለሁ። ሀሳብና አስተያየት ካላችሁ በኮሜንት ጻፉልኝ። በቀጣይ ቪዲዮ በአሪፍ ትዕይንት ተመልሰን እንገናኛለን። እስከዛው ግን መልካሙን ሁሉ እየተመኘውላችሁ ለዛሬው ባይ ባይ ውድ ቤተሰቦች።